It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ሁለት ወሬዎችን ደግሞ ማንሳት አለብን። አንድ ማንቸስተር ዩናይትድ ወደ ቻምፒዮንስ ሊግ አልፏል። በበቀደሙ የሰንደርላንድ ጨዋታ ያየነው ነገር በዝውውር ገበያው ማንቸስተር ዩናይትድ ብዙ ነገሮችን ማድረግ እንደሚጠበቅበት ያሳየ ያመላከተ ነው። የተወሰኑ ተጫዋቾች ሲጎዱ እንደዚህ አይነት ክፍተት የሚመጣ ከሆነ እንዴት ይዘለቃል? የአውሮፓ ቻምፒዮንስ ሊግ ተሳትፎ ዘልቆ የማይሄድበት ከሊግ ፌዝ ወደ ጥሎ ማለፍ የማይሸጋገርበት አይነት ተሳትፎ እንዳይሆን ስኳድ ፕሌየሮቹን መጨመር የለበትም ወይ? ከሰንደርላንድ ጋር በተደረገው ጨዋታ ዩናይትድ አንድ ኢላማውን የጠበቀ ሙከራ ብቻ ነው ያደረገው። እንደዛ መሆኑ ልክ ነው ወይ? ያመላከተው ነገር የለም ወይ? የተወሰኑ የመሃል ክፍል ተጫዋቾችን በማስፈረም ብቻ በሚቀጥለው የውድድር ዓመት ማንቸስተር ዩናይትድ ጠንካራ ተፎካካሪ እንዲሆን ይጠበቃል ወይንስ ሌሎች ተጨማሪ ነገሮችን ማሰብ አለበት ነው ጥያቄው። ግዴታ ነው ይሄማ። እኔ ሌሎች ተጨማሪ ነገሮች ማሰብ ብቻ አለበት ሳይሆን መተግበርም አለበት። ይሄ ግዴታ ነው። ምክንያቱም በሚቀጥለው የውድድር ዓመት ማንቸስተር ዩናይትድ የሻምፒየንስ ሊግ ተሳትፎ አለ። እንደገና የውስጥ ውድድሮችም የኤፍኤ ካፕም የካራባው ካፕ ጨዋታዎችም አሉ። ስለዚህ እንደዚህኛው የውድድር ዓመት የተወሰነ 40 ጨዋታ ብቻ በውድድር ዓመቱ አድርጎ የሚያጠናቅቀው አይደለም። ስለዚህ ለዚህኛው የውድድር ዓመት እንኳን ማለቴ በጣም የተመጠነ የጨዋታዎችን ለሚያደርግበት የውድድር ዓመት እንኳን ያለው የስኳድ ዴብዝ በጣም ስስ ነው ብለን እየተናገር ነው። የሆነ ተጫዋች ሲጎዳ ያንን ተጫዋች ተክቶ አሰልጣኙ ለማስገባት የሚጠቀምበት ተጫዋች እጥረት በደንብ እንዳለ በደንብ ያየነው ነገር ነው። እንኳን በሚቀጥለው የውድድር ዓመት ማለት ነው። ምሳሌ እንኳን እንጥቀስ ከተባለ ለሊዛንድሮ ማርቲኔዝ እና ሃሪ ማጓየር ባልነበሩበት ጊዜ ግዴታ ዮሮንና ሄቨንን ማጣመር ነበረበት ማይክል ካሪክ። ይሄ ደግሞ ሁለት ልምድ የሌላቸው ተጫዋቾች ናቸው። እንደገና እነዚህ ሁለት ተጫዋቾች እድሜያቸውን በጣም ገና ነው። ስህተትም ደግሞ የሚሰራ ተጫዋች ነው ስፔሻሊ ዮሮ እና እነዚህን ሁሉ ነገሮች ያየንበት ነው። እንደው በጣም ትንሽ ምሳሌ ለማስቀመጥ ያክል ነው እንጂ ሌሎች ቦታዎችም ላይ ያለው ክፍተት ይታወቃል። ስለዚህ በሚቀጥለው የውድድር ዓመት ማንቸስተር ዩናይትድ ተጫዋቾችን ማስፈረም አለበት፣ ግዴታ ነው። እንደውም ማስፈረሙ ግዴታ ብቻ ሳይሆን የሚያስፈርማቸው ተጫዋቾችንም በተመለከተ በጣም ፎከስ ማድረግ አለበት። ጥንቃቄ የተሞላበት መሆን አለበት። ማስፈረሙ አይቀርም፣ ግን ጥንቃቄው በዛው ልክ ደግሞ ከፍ ያለ መሆን አለበት። ልክ ባለፈው ሩበን አሞሪም የሚወደስበት አንደኛው ነገር ማቲያስ ኩኛን፣ ኤምቤሞን፣ ሰኒ ላሜንስን እንደዚህ ማስፈረሙ ሼሽኮንም ጨምሮ ለዩናይትድ ከሰራቸው መልካም ነገሮች መካከል እንደ ትልቁ ነገር ይቆጠራል። ደግሞ በጣም አሪፍ ነገር ነው የሰራው። እንደዚህ በቃ ወደ ማንቸስተር ዩናይትድ መጥተው ቶሎ ችሎታቸውን መግለጥ የሚችሉ ለማንቸስተር ዩናይትድ ውጤታማነት የራሳቸውን አበርክቶ ማድረግ የሚችሉ ተጫዋቾች ነው መሆን ያለባቸው እንጂ እንደገና ሌሎች እንግዲህ የመላመድ ሁኔታዎች ወይንም ደግሞ የአቅም ማነስ የሚታይ ከሆነ እንደተጠበቀው የማይሆኑ ተጫዋቾች ከሆኑ በድጋሚ ማንቸስተር ዩናይትድን ዋጋ ሊያስከፍል የሚችል ዝውውር መሆን የለበትም። እዚህ ላይ ማንቸስተር ዩናይትድ ከዚህ በፊት ሲያወጣ የነበረው ወጪ ለተጫዋቾች ዝውውር የሚከፍለው ደሞዝም አብሮ ይታሰባልና እዚህ ላይ ጥንቃቄ ማድረግ አለበት የሚለው ምንም የሚያጠራጥር ነገር አይደለም።
ተጫዋቾችን ደግሞ ማስፈረምም አለበት የሚለው ምንም የሚያጠራጥር ነገር አይደለም። ምክንያቱም ያሉት ተጫዋቾችም አሁን በቂ አይደለም። እንደገና ደግሞ ከማንቸስተር ዩናይትድ ጋር የሚለያዩ ተጫዋቾችም አሉ። እንደውም ካዜሜሮም አስተያየቱን ሲሰጥ ነበረ ትላንትና ከሪዮ ፈርዲናንድ ጋር ያደረጉት ቆይታ ወጥቶ እሱንም ስንመለከት ነበረ። በማይክል ካሪክ ላይ ምን ያክል እምነት እንዳለው ተናግሯል። እንደገና ደግሞ የካዜሚሮ አለመኖር በራሱ የሚፈጥረው ክፍተት አለ። በሰንደርላንድ ጨዋታ ላይ ካዜሚሮ አለመኖሩ ትልቅ ክፍተት ፈጥሯል፣ አሳይቷል ተብሏል። ይሄ ግን ለአንድ ጨዋታ ነው። በሚቀጥለው የውድድር ዓመት ግን ሙሉ ለሙሉ ካዜሚሮ የለም። የካዜሚሮን ተኪና ውጤታማ የሆነ ተጫዋች እንጠብቃለን። ግን አንድ ብቻም አይደለም እና ግዴታ ነው በቃ ብዬ ነው ማስበው። እኔ ማንቸስተር ዩናይትድ ተጫዋች ማስፈረም አለበት የሚለው የሚያነጋግርም አይደለም፣ እንደ ግዴታም ነው መቆጠር ያለበት። ግን ጥንቃቄ ያስፈልጋል። የበለጠ ውጤታማ የሚያደርጉ ተጫዋቾች መምጣት አለባቸው የሚለው ደግሞ የበለጠ የሚያነጋግር ነው የሚመስለኝ። አው የማንቸስተር ዩናይትድ እና የሰንደርላንድ ጨዋታ ነው ለዚህ አሁን ለምንነጋገርበት ሀሳብ መነሻ የሆነው። የማንቸስተር ዩናይትድ 3 ጨዋታዎች እየቀሩ ወደ አውሮፓ ቻምፒዮንስ ሊግ መግባቱን ማረጋገጥ በጣም 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 የሚያስደስት ነው። ለ2 ዓመታት በቻምፒዮንስ ሊግ አለመኖሩ የፈጠረውን ቁጭት መፍትሄ የሰጡበት መልስ ይዘው የመጡበት ስለሆነ በጣም ያስደስታል። ደግሞም ይህንን የቻምፒዮንስ ሊግ ተሳትፎን ያረጋገጡበት መንገዱም ደግሞ በጣም ያምራል የእውነት ለመናገር። ስለዚህ ይህንን የሰንደርላንድንና የማን ዩናይትድን ጨዋታ በስታዲየም ኦፍ ላይት ለተከታተለ 2-3 በአጠቃላይ ግን ወደ 5 የሚደርሱ ለውጦችን ለማድረግ ተገዶ ነበረ አርቴታ ማነው ካሪክ። እነዚህ ለውጦች ምንድን ናቸው ሲባል አንደኛው ካዚሜሮ ጉዳት አጋጠመው፣ ሌላኛው የተጎዳው ተጫዋች እንደዚሁ እንትና ነው ቤንጃሚን ሼሽኮ ነው። ስለዚህ የእነዚህ ተጫዋቾች መጎዳትን ተከትሎ ለዚርክዚ የመጀመሪያ ተሰላፊነት እድል ተሰጠው። ሜሰን ማውንት እንደዚሁ በመጀመሪያ ተሰላፊነት ገባ። ከዛ በኋላ ከኮቢ ሜኖ ጋር ብሩኖ ፈርናንዴዝን አስጀምሮት ነበር። በኋላ ሜሰን ማውንትን እንደዚሁ የካዚሜሮን ሚና እንዲወጣ አድርጓል። ምን ያህል ከባድ እንደሆነ የካዚሜሮ ሚና የታየው ሜሰን ማውንት በተሰጠው እድል ምን መስራት ቻለ፣ ምን ማድረግ ቻለ። ስለዚህ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ካዚሜሮን የመሰለ ተጫዋች የሚያጣ ከሆነ እና ግን በቻምፒዮንስ ሊግ የሚሳተፍ ከሆነ በሳምንት አንዴ መጫወት የሚባል ነገርም ስለሚቀር እዛ ቦታ ላይ የዚህን ልጅ አለመኖር ተከትሎ ማንቸስተር ዩናይትድ ማድረግ የሚጠበቅበት ትልቅ ነገር ነው። ካዚሜሮን ለመተካት ወደ ገበያ ይወጣል። ካዚሜሮን ለመተካት ገበያ ሲወጣ ማንን ያገኛል? ያ ግን በቂ ነው ወይ? በፕሪሚየር ሊግም በኤፍኤ ካፕም በካራባኦ ካፕም እንደዚሁም ደግሞ በአውሮፓ ቻምፒዮንስ ሊግም እየተወዳደርሽ መወዳደር ብቻ ሳይሆን ደግሞ ለውጤታማነት እየተጋሽ ያንን የውጤት ትጋትሽን ፍሬ ካላመጣልሽ ምንም ትርጉም የለው። ፍሬ እንዲያመጣ ነው የሚፈለገው። በበቀደሙ ጨዋታ ላይ የታየው ነገር ግን እነዚህ ብዙም የማታሰልፊያቸው ተጫዋቾች እድል ሲያገኙ ነገር ለዋጭ አለመሆናቸው ነው። በቃ ይህንን በእርግጠኝነት የሚያሳይ ነው። ኦፍኮርስ አንድ ጨዋታ ለሁሉም ነገር መደምደሚያ ላይሆን ይችላል። ነገር ግን ጆሹዋ ዚርክዚ አለልኝ ብለሽ የምትቀጥይበት ሰው ግን አይደለም። ላይክ ለምሳሌ ሳይጫወት ኖሮ ስኬሊ በተሰጠው ድል ተጠቀመ እንደምትየው ሳይጫወት ኖሮ ዚርክዚ ይህንን አደረገልኝ የምትየው አይደለም። እናውቃለን ሜሰን ማውንት በጣም ጥሩ ተጫዋች ነው ቼልሲ ቤት እያለ። ነገር ግን ያንን ሜሰን ማውንት ማንቸስተር ዩናይትድ ቤት ውስጥ እያየን ነው ወይ? ኦፍኮርስ በጉዳት ምክንያት ብዙ አላገለገለም። ነገር ግን ማገልገል በሚችልባቸው ጊዜያቶችስ ሜሰን ማውንት ለማንቸስተር ዩናይትድ የሰጠው ነገር በቂ ነው ወይ? ይህንን ሳንጠይቅ ማለፍ አንችልም። እነዚህ ነገሮች ምንድን ነው የሚያመላክቱት ነው። ለምሳሌ የማንቸስተር ዩናይትድ ደጋፊዎች ራሳቸው በዛ ጨዋታ ላይ ብዙ በጉጉት የጠበቋቸው ነገሮች ነበሩ። አንድ ብሩኖ ፈርናንዴዝ 20ኛውን አሲስት ያደርግ ይሆን ምናምን የሚል፣ ሁለት ያለነ ካዚሜሮ ማንቸስተር ዩናይትድ እንዴት ፐርፎርም ማድረግ እንደሚችል ለማየት፣ ሶስት ማንቸስተር ዩናይትድ የማያቋርጥ ድል እያመጣ እንዲቀጥልላቸው ምናምን ተመኝተዋል፣ ፈልገዋል። ከዛ ውጪ ካሪክን በማንቸስተር ዩናይትድ ቋሚ አሰልጣኝ ሆኖ እንደሚቀጥል ምናምን እያሰቡ ስለዚህ ነበር ወሬው። እንደዛ ስላለ ደከም ስላለ ፐርፎርማንስ አልጠበቁም።
የእውነት ለመናገር አልጠበቁም። ልክ ፐርፎርማንሱ ደከም ሲልባቸው ምንም እንኳን 0-0 ቢለያዩም ጥያቄዎች ተነሱ። እኔ እዚህ የማንቸስተር ዩናይትድ መዳከም ውስጥ በጣም ብዙ ፋክተሮችን ላነሳ እችላለሁ። አንደኛው አሁን ያላቸው ተጫዋቾች መጎዳታቸውን ነው። ሁለተኛው ኦልሬዲ የቻምፒዮንስ ሊግ ኳሊፊኬሽን ከተረጋገጠ በኋላ የመጣ ጨዋታ ስለሆነ ገብቶሻል አይደል? ይሄ የአእምሮ ነገርሽ ምናምንም እንደ ሰው ምናምን ይላል። አሁን ይሄ የሁሉ ነገር መለኪያ አይደለም። ነገር ግን ደግሞ ቀሽም አመላካችም አድርጌ አልወስደውም እኔ። ስለዚህ የተለያዩ መንገዶችን ማንቸስተር ዩናይትድ ቢከተል ይጠቀማል ባይነኝ እኔ። ምን አይነት መንገዶችን ይከተል ብትኝ፣ ለምሳሌ ወሳኝ የምትያቸውን በቀላሉ ካዜሜሮን የሚተኩልሽን ተጫዋቾችን ማስፈረም ላይ ይሄ ቤዚክ የምትሆን ዝውውር ማድረግ ላይ በቅዳቸው መሰረት ይሉበት 2-3 አማካይ ተጫዋቾችንና አንድ ናቹራል የሆነ የግራ መስመር አጥቂ እንፈልጋለን ብለዋል። ይሄ ነው የማንቸስተር ዩናይትድ የክረምት ታርጌት። ነገር ግን ደግሞ የሚወጡ ተጫዋቾች አሉ። ለምሳሌ ራሽፎርድ ይወጣል። እንደዚሁም ደግሞ እነ ጆሹዋ ዚርክዚ ከማንቸስተር ዩናይትድ ጋር ይለያያሉ። ዩናይትድ ለቀው የሚወጡ ተጫዋቾች አሉ። ወደ ናፖሊ የሄደው ተጫዋችም እዛው ሊቀር ይችላል። ራስመስ ሆይሉንድ እነዚህ ተጫዋቾች እዛው ሲቀሩ ከነዚህ የሚገኘውን ገንዘብ ግን የአርሰናልን መንገድ መከተል ሊረዳው ይችላል። ልክ እንደነ ሞስኩዌራ አይነት ተጫዋቾችን ፎርቺፕ እንዳገኘበት ግን ምርጥ አማራጮች እንደሆኑት ሁሉ የማንቸስተር ዩናይትድ የተጫዋቾች መልማዮች እዛ ላይ መትጋት መቻል አለባቸው። ስኳድ ፕሌየሮችሽን ካላሰፋሽ በስተቀረ የሚቀጥለው የውድድር ዓመት የበዛ ፈተና ውስጥ የምታልፊበት ሊሆን ይችላል። ያንን የበዛ ፈተና ለመቋቋም ግን ካሪክንም ብታቆየው ሌላውንም አሰልጣኝ ብታመጪው በዚህ መንገድ ማገዙ የሚያስፈልግ ይመስለኛል። እንደኔ ያንን ግን ፍንጭ ሰጥቶን አልፏል። በተለይ ደግሞ አሁን ያለው በተለይ ካሪክ የሚቆይ ከሆነ ከማንቸስተር ዩናይትድ ጋራ የተረጋገጠውን ዜና እስከምንሰማ ድረስ እሺ አንቺ አሁን ለምሳሌ እኔም ይቆያል ነው እኮ ማለት ነው። ዴቪድ ኦርንስቲን ይቆያል አለት ያለሽ አበበ ግደይ ሲልሽ ለምን አለ ብለሽ አትይ? እኔም ራሴም እኮ ብትጠይቀኝ እኮ አይደለም ይረጋገጥ ለምን ትኛለሽ? ሬዲዮ ስለሆነ ነው። አሁን የግል አስተያየቴን ብትጠይቀኝ ይቆያል ነው የምለው። አረ እኮ በጣም መረጃው የሚታወቀው ብለሽ ዴቪድ ኦርንስቲን አሁን ያለሽ ፋብሪዚዮ ሮማኖ ቢልት ያለሽ እንደዚህ አይደል? እኔ እኮ አረ በለው ለማንኛውም አይቀርም ነው። እኔም እኮ ማምነው እንደዛ ነው እንዳልከው ነው። ግን እሺ ለማንኛውም ማይክል ካሪክ የሚቆይ ከሆነ ያለው ኤክስፔክቴሽን ደግሞ በጣም ከፍ ያለ ነው። ምክንያቱም ቡድኑን በቃ በደንብ እየገነባ ነው። አሸናፊነትን፣ ስነ ልቦናቸውን፣ የተጫዋቾቹን የበለጠ ከፍ አድርጓል ተብሎ እየታመነ ነው። አሁን እንደ ሌላ አሰልጣኝ የሚመጣ ከሆነ የመላመጃ ጊዜ ምናምን የሚሉት ነገሮች እንደ ኤክስኪውዝ ሊቀመጡ ይችላሉ። ማይክል ካሪክ ከሆነ ያ የለም። ምክንያቱም ኦልሬዲ ቡድኑ ለአውሮፓ ሻምፒየንስ ሊግ አብቅቷል። 17 ጨዋታ ከቡድኑ ጋር አብሮ አሳልፏል ነው እና ኤክስፔክቴሽኑም ከፍ ያለ ነው። ማንቸስተር ዩናይትድ በሚያደርጋቸው የሜዳ ላይ እንቅስቃሴዎች በሚቀጥለው የውድድር ዓመት ደከም ያለ ነገር የሚያሳይ ከሆነ ሌላ ነገር በቃ ቀድሞም እኮ ብለን ነበር የሚል አስተያየት ሊመጣ ነው እና ያንን ኤክስፔክቴሽንም ደግሞ ብዙ ደጋፊዎች ስለሚኖራቸው ለወቀሳ ለትችትም ቅርብ የሆነበት አጋጣሚ ሊፈጠር ይችላል ነው። ለዛ ነው ማንቸስተር ዩናይትድ የሚያስፈርማቸው ተጫዋቾች ላይ የበለጠ ጥንቃቄ ማድረግ አለበት ተብሎ የሚገለጸው። አሁን ልክ እንደነ ሼሽኮ ለምሳሌ ሼሽኮ አሁን በደንብ በቃ እንደታሰበው ለመሆን ጊዜ ፈጅቶበታል። ሌሎችም ተጫዋቾች እንዲሁም የሳኔ ላሜንስ የኮኛ እነዚህ ምንም ኤምቤሞም መጀመሪያ ላይ ወደ ዩናይትድ እንደመጣ ቶሎ ነበረ ተጽዕኖ መፍጠር የቻሉት። አሁን ኤምቤሞ ላይ ያለው አስተያየት የተወሰነ ቢሆንም ምክንያቱም የሜዳ ላይ እንቅስቃሴው እየተዳከመ ስለመጣ ማለት ነው። እንደነዚህ አይነት ቶሎ ለውጥ የሚያመጡ ተጫዋቾች ቶሎ ወደ የጋራ ስሜት የሚቀየር ያላቸው ተጫዋቾች ይጠበቃሉ ተብሎ ነው የሚገለጸው። ምክንያቱም ብዙ ጨዋታዎች ነው የሚደረገው የሚቀጥለው የውድድር ዓመት። እንዳሁኑ ዩናይትድ ያሳለፈው ጊዜ እኮ ከባድ እኮ ነው።
23 ቀን እንደዚህ ሳይጫወት የቀረበትን ጊዜ ደጋፊዎች ድጋሚ ማሰብ አይፈልግም። በጣም በጣም ስሜታቸውን የጎዳ ጊዜ እንደነበረ እኔ ያስታውሳለሁ። ስለዚህ በሌሎች ውድድሮችም ላይ ይኖራል። ያ የመኖሩ ሁኔታ እስከ መጨረሻው መቀጠል አለበት ነው እንደነዚህ አይነት ክፍተቶች እንዳይፈጠሩ እና ተጫዋቾች ማስፈረሙ ላይ በጣም በእርግጠኝነት ይሰራል ግን ጥንቃቄው ደግሞ የበለጠ ያስፈልጋል። አሁን ለምሳሌ የእግር ኳስ ተንታኞችም አሁን ከ40 ደቂቃ በፊት ያወጡት አንድ መረጃ የሚለው ምንድን ነው አሁን የምንለውን ሀሳብ የሚስማሙበት መሆናቸውን የሚያሳይ ነው። የእነሱ ሀሳብ ምንድን ነው የሚለው መሰለሽ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ካሉበት ኮሚትመንቶች ላይ የቻምፒዮንስ ሊግን ኮሚትመንት ስለሚጨምር ዩናይትድ ቢያንስ በክረምት ወደ 5 የሚደርሱ ዝውውሮችን ማከናወን መቻል አለበት። ጠንካራ ተፎካካሪ እንዲሆን እንዲህ እንዳማረበት እንዲቀጥል ማንቸስተር ዩናይትድ እንዳማረበት እንዲቀጥል ወደ 5 የሚደርሱ ተጫዋቾችን ማስፈረም መቻል አለበት ይላሉ። ለምሳሌ እነዚህ ሰዎች የሚያነሱት ነገር ምንድነው ማኑኤል ኡጋርቴ ከማንቸስተር ዩናይትድ ጋር ይቀጥላል ብለው አያስቡም። ቀደም ሲል የጠቀስኳቸው ተጫዋቾችም እና ማንቸስተር ዩናይትድ ይለያያሉ የሚል እምነት ግምት አላቸው። ይህንን በተደጋጋሚ ያነሳሉ። ስለዚህ የማንቸስተር ዩናይትድ ተጫዋቾች ለምሳሌ አሁን ዛሬ አሁን ከደቂቃዎች በፊት የወጣው ማንቸስተር ዩናይትድ ኤደርሰንን ለማስፈረም እንደዚሁም ደግሞ የዌስትሃሙን ፈርናንዴዝን ለማስፈረም በጣም ፍላጎቱን ስቴፕ አፕ አድርጓል፣ አሳድጓል ነው። አሁን እንደነዚህ ያሉ ተጫዋቾች ውድ አይደሉም ያን ያህል ነገር ግን የእውነት ለመናገር ማንቸስተር ዩናይትድን ሊያግዙ ሊጠቅሙ ይችላሉ ብዬ ነው የማስበው። የኤሊየት አንደርሰን ጉዳይ ከማንቸስተር ዩናይትድ እጅ እየወጣ የበለጠ ወደ ማንቸስተር ሲቲ እየሄደ ነው የሚገኘው። ነገር ግን እነ ሳንድሮ ቶናሊ፣ አሌክስ ስኮት፣ አደም ዋርተን፣ ካርሎስ ባሌባ፣ ጃኦ ጎሜዥ እነዚህ ሁሉ ተጫዋቾች ማንቸስተር ዩናይትድን ሊቀላቀሉ የሚችሉበት እድል አለ እና የማን ዩናይትድ ሎንግ ሊስት ውስጥ የተካተቱ ናቸው። ማንቸስተር ዩናይትድ እነዚህን ተጫዋቾች ማስፈረም ይኖርበታል ነው። ይህንን ማድረግ ስኳዱን ማስፋት አማራጭ ተጫዋቾችን በዛ አድርጎ መያዝ ለማንቸስተር ዩናይትድ በአራቱ ውድድሮች ላይ ሲሳተፍና በሳምንት 2-3 መጫወት ግዴታ ሲሆን ከመዝረክረክ ያድነዋል ነው እና ይህንን ለውጥ ለማድረግ አንድ ቅድም ያነሳሁት የአርሰናልን መንገድ ነው አይደለም ለጌቲጅ ፎር ቺፕ አይደለም ለምሳሌ ሞስኩዌራ የእውነት እንደዛ አይነት መንገዶችን መፈለግ። ሁለተኛው የባርሴሎና መንገድን አጥብቆ መያዝ ያስፈልጋል። ባርሴሎና ስኳዱ ስብስቡ ምናምን ደስ አይልም። የሚያመጣበትን መንገድ ማጥናት ለራስ ሊያዋጣ በሚችል መንገድ ደግሞ አዳፕት ማድረግ ያስፈልጋል ነው። ካዚሜሮ የፌርዌል ኢንተርቪው ነበረው ከሪዮ ፈርዲናንድ ጋራ በጣም ብዙ ነገሮችን ተናግረዋል። አይተሽዋል? አዎ የተወሰኑ። የትኛው ሳበሽ? ስለማይኖ የተናገረው ነገር ደስ ብሎኛል። ምን አለ? ስለማይኖ ሩበን አሞሪም በነበረበትም ጊዜ በደንብ እሱ ይመክረው እንደነበረ ልምምድ ሜዳ ላይ ማብረው ካዚሜሮ ነው መካሪው። አዎ ያው በሁለቱ መካከል እንግዲህ ያለው ነገር ይታወቃል። ይሄ ማለት ካዚሜሮ ትልቅ ልምድ ያለው ተጫዋች ነው። ማይኖ ደግሞ ጥሩ የእግር ኳስ ችሎታ ያለውና ወደፊቱ ደግሞ የበለጠ የሚያምር ተጫዋች ነው ተብሎ ይጠበቃልና ተመሳሳይ የአጫወት ሂደት ላይ ወይም ተመሳሳይ ቦታ ላይ የሚገኙ ስለሆኑ ያኔ ያው ኮቢ ማይኖ ስሜቱ ተነክቷል፣ ምንም ጥርጥር የለውም። ተደጋጋሚ የመሰለፍ እድሎችን እያገኘ ስላልሆነ ነው። ግን በዛ ሁኔታ ውስጥም ሆኖ በልምምድ ሜዳ ላይ ጠንክሮ መስራት ምን ያክል በጣም ዋጋ እንዳለው ያኔም አብረው ጊዜዎችን እያሳለፉ ይመክረው እንደነበርና ኮቢ ማይኖ የአሁኑና የወደፊቱ የማንቸስተር ዩናይትድ ትልቅ ተጫዋች ነው ብሎ እንደሚያምን አንደኛ እሷ ኢንተረስት አርጋኛለች። እኔም አንድ ሁለት ትልልቅ ስሜት የፈጠሩብኝ ነገሮች ስለ ጋሬዝ ቤል የተናገረውን ነገር ሰምተሻል? በጣም ነው የገረመኝ። አብረዋቸው ከተጫወታቸው ተጫዋቾች መካከል ለጋሬዝ ቤል ያለው ስሜት በጣም የተለየ እንደሆነ እናም the most complete የሚባለው በቃ ይሄ አሟልቶ የሰጠው የሚባለው ተጫዋች ጋሬዝ ቤል እንደሆነ ተናግረዋል። እና ክርስቲያኖ ሮናልዶስ አለው ክርስቲያኖ ሮናልዶ ለብቻው አስቀምጠዋል። ክርስቲያኖ ሮናልዶ ያለው ኳሊቲ እንዳለ ነው። ነገር ግን ሁሉን አሟልቶ የሰጠው the most complete የምለው ፕሌየር ግን ጋሬዝ ቤል ነው። አንተ በጣም እኮ የሚገርም ነው። በቃ ያጠቃል፣ ይከላከላል፣ የማይሰራው ስራ የለም፣ ደነቃለሁ አለ። ጋሬዝ ቤልን በተለየ ሁኔታ ነው የሚያደንቀው ካዚሜሮ። ከዛ እንደገና ስለ ሜሲ ሲናገር ሰምተሻል? ሜሲን በተመለከተ ከሜሲ ጋር ስትጫወት እድል የለህም አለ። አንድ ነገር ብቻ ነው ማድረግ የምትችለው አለ። ምን
ምን ይመስልሻል? አሁን ከሜሲ ጋር ስትጫወች ማድረግ የምትችለው አንድ ነገር ብቻ ነው ሲልሽ መቀልጠም ራስን መጠበቅ ነው። አጓጉል ነገር አንድ አማራጭ ብቻ ነው ያለ አለ ካዚሜሮ። አምኖ መቀበል ብቻ ነው አለ። አምነ መቀበል ነው። አይሆንም አለ። በጭራሽ አይሆንም። ይሄ ጸባይን አሳምረ ታክል ትሞክር ይሆናል ምናምን ትሞክር ይሆናል ግን ኢምፖስብል ነው አለ። በቃ በጭራሽ ሜሲን አቆመዋለሁ ብለህ እንትን ማለት የለብህም አለ። ይሄ ስለ ሜሲ የሰጠው አድቫይስ ነው። አምነህ መቀበል ብቻ ነው መሆን ያለበት አለ። ይህንን የሚናገረው ካዚሜሮ ነው እና ሪዮ ፈርዲናንድ ፌርዌል ኢንተርቪው ብሎ የሰራውን ቪዲዮ ገብተው ቢያዩት በጣም ደስ ይለኛል። በመኪና ውስጥ ነው ኢንተርቪው የተሰራው። ካዚሜሮ በጣም ተወዳጅ ተጫዋች ሆኗል በማንቸስተር ዩናይትድ ቤት ውስጥ። ካዚሜሮና ማንቸስተር ዩናይትድ አብረው አይቀጥሉም። ይህንን ሁላችንም አረጋግጠናል አሁን። እናም በማንቸስተር ዩናይትድ ቤት ውስጥ የነበሩትን ትዝታዎች ቀደም ሲል የጠቀስሽውን የኮቢ ሜይኖን ጉዳይ እናም በእግር ኳስ ተጫዋችነቱ ልዩ የሚላቸውን አጋጣሚዎች በሙሉ ዘርዝሯል። ቆይታው አጭር ነው በዩናይትድ ቤት ውስጥ፣ ነገር ግን በማንቸስተር ዩናይትድ ፍቅር በደንብ የተለከፈ ሰው ማለት ብራዚላዊው ካዚሜሮ ነው። የሚገርም ፍቅር አለው ለማንቸስተር ዩናይትድ። ሲቲ ከክሪስታል ፓላስ ዛሬ ምን ታረጊ? በጣም የሚጠበቅ ጨዋታ ነው እና ያው ጨዋታው በተለይ በአርሰናል እና በማንቸስተር ሲቲ መካከል ያለው ፉክክር የበለጠ እንዲጠበቅ እንዳደረገው የምንረዳው ነው። ከጨዋታውን በፊት የተለያዩ አስተያየቶች እየተሰጡ ነበር። ፔፕ ጋርዲዮላም ስለ ጨዋታው አስተያየት ሰጥቷል። አንድ ስለ ሰሞኑ የዳኝነት ጉዳይ እሱን ላነሳ ነበረ። ከዌስትሃም ጋር ስለነበረው ጨዋታ ስለ በቫር ስለተወሰነው ውሳኔ ተጠይቆ ነበረ። ያኔ ሲጠየቅ የመለሰው መልስ ግን ይህ ትክክለኛ ሰው አይደለም የጠየቃችሁት ብሏል። እውነቱን ነው። ምክንያቱም በቀደም ሩኒ ያለው ማለት ነው አይደለም። የማንቸስተር ሲቲ ሰው ስትሆኚ የዳኛውን ውሳኔ ልትቀበዩ አትችልም። ባይሆን ያለሽ የዌስትሃም ስትሆኚ እንደዛ ነው። የቶተናምና የአርሰናል ስትሆኚ ደግሞ ደስተኛ ነው የምትሆኙ፣ ምንም ጥያቄ የለውም። በነገራችን ላይ የፒጂሞ ኃላፊ ሃዋርድ ዌብ ከማይክል ኦዌን ጋር ትላንትና በዲኤስቲቪ ሲተላለፍ በነበረ ፕሮግራማቸው ላይ ሀሳብ እየሰጡ ነበረ የነበሩትን የዳኝነት ውሳኔዎች። አንዳንዴ ግን የእውነት ይሄ የዳኛው እና የቪዲዮ አሲስታንት ሪፈሪውን ኮንቨርሴሽን መስማት ለካ ደስ ይላል። ለምሳሌ የቤንጃሚን ሼሽኮ በእጅ ኳስ ተነክቷል አልተነካም፣ ጎሉ ይጽደቅ አይጽደቅ የሚለውም ነገር ከሊቨርፑል ጋር በነበረው ጨዋታ ታስታውሻለሽ ሲያነጋግር የነበረው እሱን ሁሉ በተመለከተ ዳኛው ምን ይላል? የቪዲዮ አሲስታንት ሪፈሪው ምንድን ነው በቃ ያልከውን አጽድቀው፣ በእኔ በኩል ማረጋገጫ ማግኘት አልቻልኩም፣ ኮንክሉሲቭ የሆነ መረጃ ልሰጥህ አልችልም፣ ስለዚህ ኦንፊልድ ዲሲሽኑን አጽድቀው ምናምን ይላል። የአርሰናልን እና የዌስትሃም ጨዋታ ላይ ደግሞ እንደዚሁ ሃዋርድ ዌብ በጣም ጥሩ የሆነ ማብራሪያ ነው የሰጡት። ማይክል ኦዌንም እኛ የምናነሳቸውን ጥያቄዎች ሲጠይቅ ነበረ። ለምሳሌ ኮንሲስተንሲን በተመለከተ ለምሳሌ እዛው የግቡ ክልል አካባቢ የነ ዴክላን ራይስ እና የዌስትሃም ተጫዋቾችን ወገብ አንቆ መያዝ እነሱ ለምንድን ነው ፒናላይዝ ያልተደረጉት ምናምን ሲባል ለምን የዴቪድ ራያ ላይ የተለየ ትኩረት እንደተደረገ በዳኞቹ በደንብ ሲያብራሩ ነበረ። ሃዋርድ ዌብ ልልሽ ፈልጌ ነው እና ልክ ነው ብለዋል። የተወሰነው ውሳኔ ዳኞቹ ያንን መወሰናቸው በጣም ትክክል ነው ብለዋል ነው። ጋርዲዮላ ምን እንዳለ ደግሞ ነገሪ። ጋርዲዮላ አንድ ካነሳቸው ነገሮች መካከል አንደኛው ይሄ ያነሳ ነው በቃ ትክክለኛ ሰው አይደለም የጠየቀው ብሏል። ምክንያቱም ኢንትረስት እንዳለው ይታወቃል። ግን አጠቃላይ ስለ ቫር ግን የተናገረው ነገር በቃ አሁን በቫር ላይ ስለሚወሰኑ ውሳኔዎች መላመድ ሊኖረን ይገባል። በቃ እየተላመድ ነው መተናል። ምን አይነት ነገር ሊወሰን እንደሚችል እያወቅ ነው የመጣ ነው። ስለዚህ ለሚወሰኑ ውሳኔዎች ዝግጁ መሆን አለብን የሚል አስተያየት አለው። ግን ከሁሉም በላይ ግን የራሳችንን ነገር ራሳችን የምንወስንበት ሁኔታን ጨዋታዎች ላይ መፍጠር ይገባናል ብሏል። ምክንያቱም አሁን ይሄ እንደነዚህ አይነት ሂደቶች የእግር ኳስ ጨዋታ ላይ መቼም ሊቀሩ አይችሉም። ማለት የመጨረሻ ደቂቃ ጎሎች ሊኖሩ ይችላሉ። ጨዋታውን የሚወስኑ ነገሮች በዳኞቹ የመጨረሻ ውሳኔ ላይ የተንጠለጠሉ ሊሆኑ ይችላሉ። ግን ያ እንዳይሆን ደግሞ በተጫዋቾች በኩል በአንድ ቡድን በኩል ተደጋጋሚ በዛ ያሉ ጎሎች እንደዚህ ጨዋታውን ራሳቸው ተጫዋቾቹ የሚወስኑበትን ሁኔታ መፍጠር ግን ይገባል የሚል አንድ አስተያየቱን ሰጥቷል። ከዛ በተጨማሪ ግን ከክሪስታል ፓላስ ጋር ስለሚኖረው
ጨዋታም ደግሞ ስለ ዛሬው ጨዋታ ተጠይቆ ነበር። ክሪስታል ፓላስ ሁል ጊዜ ከኛ ጋር በሚኖረው ጨዋታ ላይ በጣም ጠንካራ እንቅስቃሴ ነው የሚያደርገው እና ግላስነርም አጠቃላይ የክሪስታል ፓላስ ተጫዋቾችም ፕሮፌሽናል ናቸው ብሎ ተናግሯል። አሁን ይችን የተናገረበት ዋነኛ ምክንያት ለምሳሌ ክሪስታል ፓላስ በፕሪሚየር ሊጉ ላይ በሚያደርጋቸው ቀጣይ 2 ጨዋታዎች ብዙ ጉዳይ የለውም፣ ሂደቱን ጨርሷል። ግን የሊድስ ዩናይትድንና የቶተንሃም ሆትስፐርን ጨዋታ ስናይ ነበር አለ። ሊድስ ዩናይትድ መትረፉን አረጋግጧል ኦልሬዲ። ግን ከቶተንሃም ጋር በነበረው ጨዋታ ላይ ምን አይነት ጠንካራ እንቅስቃሴ ሲያደርግ እንደነበረ ለማሸነፍ በቃ ማድረግ ያለበትን ነገር በሙሉ ሲያደርግ አይተናል እና ይሄ አንድም የፕሮፌሽናልነትን የሚገልጽ ነገር ነው። ከዚህ በፊት ደግሞ እኛ ከአስቶን ቪላ ጋራ ጨዋታ ነበረን። አስቶን ቪላ ምንም በቃ ይሄ ምንም እንደማይሆን እያወቀው ጨዋታ አድርገን እናውቃለን። ግን ያኔም ለእኛ ከባድ ተጋጣሚ ነው የሚሆንብን አስቶን ቪላ እና የእንግሊዝ ፕሪሚየር ሊግ ላይ እንደዚህ አይነት ነገሮች አሉ እና አሁንም ክሪስታል ፓላስ ለእኛ ቀላል ተጋጣሚ ይሆናል ብለን አንጠብቅም ብሎ አስተያየት ሰጥቷል። ይችን ያው ከራሱ ከማንቸስተር ሲቲ ጨዋታ ጋር ብቻ አያይዘን ነው የምንመለከተው። ለአርሰናልም ደግሞ ከአርሰናል ጋር ለሚደረገውም ጨዋታ ክሪስታል ፓላስ የበለጠ ፈታኝ እንዲሆን የበለጠ ጠንካራ እንዲሆን አብሮ በሌላ መንገድ መልእክት ያስተላለፈበት ይመስለኛል። እኔ ለምሳሌ ፔፕ እንደተናገረው እኛ የራሳችንን ስራ ነው ምንሰራው ብሏል። በአሰልጣኝነት ህይወቴ ላይ ከተማርኳቸው ነገሮች መካከል አንደኛውና ትልቁ በእጃችን ላይ መቆጣጠር ስለምንችለው ነገር ብቻ ነው የምንጨነቀው። ከዛ ውጭ ስለሚፈጠረው ነገር መጨነቅ የለብንም፣ እናመጣውም ነገር የለም። ስለዚህ እኛ ያሉንን ጨዋታዎች ማሸነፍና የራሳችንን ውጤት ማስጠበቅ ነው። በሌላ መንገድ ደግሞ ሌሎቹ የራሳቸውን ስራ እንዲሰሩ መተው ነው ብሎ አስተያየቱን ሰጥቷል። እና የራሱን ጨዋታ እያሸነፈ ለመጠበቅ ክሪስታል ፓላስ ደግሞ ከአርሰናል ጋር በሚኖረው ጨዋታ ላይ የሆነ ነገር እንዲያደርግለት የጠየቀበት አስተያየት ነው ብለው ትርጉም የሰጡትም አሉ። ባለፈውም ተጫውተው ከጨረሰ በኋላ በሳምንቱ መጨረሻ ላይ ለዌስትሃም ያስተላለፈው መልእክትም አለ። ለአርሰናል ፎርፈን ነው አይደለም የተናገረው። እውነት ግን በዚህ መልእክት የሚሄድ ዌስትሃም ጋርዲዮላ አባበለው አላባበለው አንገቱ ታንቆ ምን የጋርዲዮላ ልመና ይፈልጋል? አንገቱ እኮ ታንቋል ዌስትሃም ገብቶሻል። አሁን እንደ ክሪስታል ፓላስ አይነት ቡድን ቢሆን ይህንን አይነት የጋርዲዮላን ንግግር ወደዚህ ተርጉሞ ለመረዳት እሺ ይመቻል። ምክንያቱም ክሪስታል ፓላስ ምንም ጉዳይ የለውም ብሎ በማሰብ ማለት ነው። የዌስትሃምን ግን እንደዛ ብሎ መረዳት እኔ ልክ ነው ብዬ አላስብም። ታንቆ የመትረፍና ያለመትረፍ ጉዳይ ሆኖ ማንቸስተር ሲቲ የራሱ ጉዳይ ገብቶሻል ምንሽ፣ አርሰናልም የራሱ ጉዳይ እኔ ልትረፍ የሚል መትረፍ በእንግሊዝ ፕሪሚየር ሊግ ለዌስትሃም ምን አይነት ጸጋ ምን አይነት በረከት ይዞ እንደሚመጣ እኮ ያውቁታል። ግን ሲቲ ሰፖርት ያደርጋል ዌስትሃምን ኢንተረስት ስላለው እዛ ጨዋታ ላይ እንዴት ሰፖርት ያደርጋል ማለት በቃ ኢሞሽናሊ ነው። እሱ ማለት እኮ ነው። ምንም ኤቨርተን ሲጫወት ከሲቲ ጋር አርሰናል እንደዛ እንደሚያደርገው አሁንም ዛሬም ክሪስታል ፓላስ ከማንቸስተር ሲቲ ጋር ሲጫወት የክሪስታል ፓላስን በጎ ይመኛሉ የአርሰናል ደጋፊዎች። ምክንያቱም ቅድም እንዳልነው በኤምሬትስ ስቴዲየም ዋንጫውን ማሸነፍ የሚችሉበትን እድል እንዲፈጥርላቸው ማለት ነው። ግን አሁን ጋርዲዮላ የተናገረው ነገር እኔ እንደ ማባበል አይደለም የምወስደው፣ እንደ ትክክለኛ አስተያየት ነው የምወስደው። ፕሮፌሽናል ሆነው ሁለቱንም ጨዋታ ኢኳሊ በደንብ ትሪት ያደርጋሉ ብዬ ነው የማስበው። የኢዜ እና የማግጌ ቀድሞ ክለብ ነው እንግዲህ ደግሞ ነው እኮ ሀገር ክሪስታል ፓላስ የኢዜም በአርሰናል በኩል የማርኮ ደግሞ በሲቲ በኩል። አሁን እዚህ ሀገር አንዳንዴ ያሳዝነኛል እንደዚህ አይነት ሀሳብ ሲሰጥ። ያው ኤቨርተን በፊት ምን ነው ገብቶኛል የምትለው አወራር ነው እኮ ነው የሚያስገኝ። ኤቨርተን ያው እንትን አዛል ነበር አርቴታ ይጋደሉለታል ልጃቸው እኮ ነው ምናምን ይልሻል። እዚህ ሀገር እንዲህ አይነት ትርጉም ከየት እንደምናመጣ አላውቅም። አሁን ለማን ይጋደላሉ? ግላስነር ማርኪ አንበላቸው ነው። ይዜስ ግላስነር ለራሳቸው ነው የሚጋደሉት ለኮንፈረንስ ሊጉ አይደል? በቃ እሳቸው ማውርተዋል። ለማንም ምንም የምለው ነገር የለኝም ምናምን ብለዋል። ብቻ ግን አሪፍ ነገር
እናያለን። አይ ቲንክ ከዚህ በኋላ እስቲ ትዊስት ይኖራሉ አይኖርም ወይ አላውቅም፣ ግን በጣም በጉጉት የምንጠብቀው ጊዜ ነው የሚሆነው ብዬ ነው ማስበው ነኝ። ለማንኛውም ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ የቤተሰብ አባል ሁኑ። በጣም ደስ ብሎን የምናስተናግዳችሁ ነው የሚሆነው። በዛሬው ጨዋታ ላይ ያው ኤርሊንግ ብራውት ሃላንድ፣ ዶኩ ቼርኪ፣ ግብ ጠባቂው ዶናሩማ እነዚህ ሁሉ አይገቡም በዛሬው ጨዋታ። እንዴት ደስ እንዲላችሁ እንዴ እኮ ግራ ገባኝ። ለምን ዶኩ ደግሞ እንዴት ጥሩ ፎርም ላይ ነው ያለው፣ እየተጠበቀ ነው የሚገኘውና ደስ እንዲላችሁ እንዴ በላ ነው ልታስብላችሁ ነው። በጣም እናመሰግናለን አድማጮቻችን፣ ጥሩ ጊዜ ነው አብረን ያሳለፍነው። በቤተሰብነታችን እንቀጥል፣ እናማሻችኋለን። የማታውን ጨዋታ አብረን እናያለን፣ መረጃዎችን እየሰጠን ለማለት ጨርሰናል ፕሮግራማችንን። በያላችሁበት መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር።